አሳዝኖኛል። ለከፊው እንደዚህ ጨካኝ መሆን አልነበረብኝም። እባክሽ ቃል የምንም ነገር አታድርጊ። አንቺ እኮ ነሽ ምንም ነገር ያደረግሽው። በዳግም አስቀለድሽብኝ። ቆይ ምን እየተሰማኝ እንደሆነ ታውቂያለሽ? ልቤን በጋለ ቢላ የተኮሰው ያለ የተሰማኝ። በቃ ይቅርታ ግል ይቅርታ ለምን ላስለቀሽ? ሰላም ቃልን አንቺ ልጅ ልትሆኚ አትችም፣ ከዚህ በኋላ አይንሽን ማየት አልፈልግም፣ ቤቱን ለቀሽልኝ ውጪ ብላ አስጠነቀቀቻት። ቃል ብሌን ላይ ባደረገችው ነገር ሰላም በጣም ተናደደችባት። ሰላም እንግዲህ ዳግም በዛ ምሽት ከዛ ቤት በመውጣቱ በጣም አሳስቧት ስለነበረ እስኪ ብሌን ጋር ሄጄ በሰላም መድረሱን ላጣራ ብላ ወደ ብሌን ስትሄድ እዛ ግን ስትደርስ ያየችው ነገር በጣም የሚያስደነግጥ ነበረ። ቃል ቢላዋ ይዛ ብሌንን እያስፈራራቻት ነበር የደረሰችው። በዚህ ሰዓት ቃልም ደንግጣ ቢላዋውን ወደ መሬት ትጥለዋለች። ብሌንም በጣም ደንግጣ ስለነበረ ሰላምን ስታያት ሮጣ አቅፍት አድርጋታለች። ሰላም በዚህ ሰዓት በጣም ተናዳ ቃልን በጥፊ ትመታትና ከዚህ በኋላ አይንሽን ማየት አልፈልግም፣ አንቺ የኔ ልጅ ልትሆኚ አትችይም አለቻት። እንግዲህ በተደጋጋሚ ቃል በምታደርገው ነገር ሰላም እየተበሳጨችባት ነው። እኔ አንቺ ልጅ እንዳትሆኝ ነው ጸሎቴ። ከዚህ በኋላ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም። እንዳንቺ አይነት ልጅ ከሚኖረኝ ልጄን ዘላለም ባላገኛት ብቀር ይሻለኛል እያለቻት ነበረ። እንግዲህ ይሄ የሚያሳየው በቃል በጣም እንዳዘነችባት እና ተስፋ እንደቆረጠችባት ነው። እንግዲህ ቃል ላይ በተደጋጋሚ የምታየው ነገር ከአንድ ሰው የማይጠበቅና በጣም አስደንጋጭ ነገር ስለሆነ ሰላም ደግሞ ከዚህ በኋላ አንቺ ልጄ ባትሆኝ ይሻለኛል አለች። አሁን ላይ ዳግምም ከዛ ቤት እቃውን እንዳለ ይዞ ወጥቷል። ከወይዘሮ ገነት ጋር አብሮ ለመኖር ወይም ከእናቱ ጋር አብሮ ለመኖር ወስኗል ማለት ነው። እንግዲህ ሰላም ወንድሟ ላይ ዳግም ባደረገው ነገር በጣም ተበሳጭታበት ስለነበረ ከዛ ቤት እንዲወጣ አድርገዋለች። ነገር ግን ዳግም ሰላምን በጣም እወድሻለሁ፣ አከብርሻለሁ፣ ነገር ግን ደግሞ አንቺ ራስሽን እንደ ጻድቅ አትመልከቺ፣ አንቺም እኮ በእጅሽ የሰው ሕይወት አጥፍተሻል ብሎ እየነገራት ነበረ። እንግዲህ ሰላም በሰዓቱ እንደዚህ ሲላት በጣም ደንግጣ ነበረ። እንግዲህ ብሌንም ዳግምን እንዴት እንደዚህ ትናገራለህ እያለች እየተቆጣቸው ነበረ። ቢሆንም ግን እኔም ከዚህ በኋላ እዚህ ቤት መኖር አልፈልግም፣ ደግሞ እዚህ ቤት ወንጀለኛ እንዳይኖር ከፈለግሽ መጀመሪያ ወንድምሽን አስወጪው እያላት ነበረ። እንግዲህ ሰላም ስለ ወንድሜ ምንም አይነት ነገር እንድትናገር አልፈቅድልህም እያለችው ነበረ። ሰላም አሁን ላይ በምርመራውና ቃል ልጇ በመሆኗ ብትጠራጠርም በዛ ላይ ሳሚ የነገራት ነገር እውነት እንደሆነ ውስጧ ቢያውቅም ነገር ግን በወንድሟ መጨከንና ወንድሟን አሳልፋ መስጠት አትፈልግም። ምክንያቱም ዳግም ባደረገው ነገር ለወንድሟ ተደርባ በጣም እየተናደደች እና ዳግምን በጥፊ እስከ መምታት እና ከዛ ቤት እስከ ማስወጣት ድረስ ደርሳለች። ይህ ነገር የሚያሳየው ወንድሟ ምንም አይነት ነገር ቢበድላትም እንኳን ተስፋ እንደማትቆርጥበት እና ልትጠለው እንደማትችል ነው። እንግዲህ ከዚህ ቀደም አባታቸው ከመሞቱ በፊት ቃል እንዳስገባት መቼም ቢሆን ወንድሟን እንዳትተወው ቃል አስገብቷት ስለነበረ ያንን ቃሏን ለመጠበቅ አቶ ባህሉን መቼም ቢሆን አሳልፋ እንደማትሰጠው ተናግራለች ማለት ነው። እንግዲህ ብሌንም የመጨረሻ ተስፋ ከቃል እናቷ ማን እንደሆነች መስማት ነበረ። ዳግም እንግዲህ ይህንን ነገር ለማድረግ ቃልን ወደ ቤቱ ከጠራት በኋላ ስለ ብሌን እናት ሲጠይቃት ቃል ልትነግረው ጫፍ ላይ ከደረሰች በኋላ ነገር ግን አንድ ነገር አስታወሰች። አቶ በኃይሉ ከዚህ ቀደም ያደረጋትን ነገር አፍሽን ማትዘጊ ከሆነ ብሎ ያስጠነቀቃት ማስጠንቀቂያ እና እንደዚሁም ደግሞ ከዚህ ቀደም ሚስጥር አውጥተሻል ብሎ እንዴት ሲያሰቃያት እንደነበር የነበረውን እያስታወሰች አይ እኔ ይህንን ነገር መናገር አልችልም ብላ እንደገና ትተወዋለች ማለት ነው። ይህንን ነገር ለማስቀየስ ደግሞ ዳግምን እንደባለፈው ብሌን እናንተ ተመሳጥራችሁ ነው አይደል ይህንን ነገር ልታደርጉ የወሰናችሁት? ቆይ እኔ ምን አደረግኩ? ይህን ያክል ለምንድን ነው በፍቅሬና በስሜቴ የምትጫወትብኝ? እያለች ዳግም ላይ ስትጮህበት እና ስትወቅሰው ነበረ። እንግዲህ ዳግምም ቃል ስትናገረው በጣም እየተጸጸተ ነበረ። ይህንን ነገር ማድረግ አልነበረብኝም፣ በጣም ይቅርታ እያላት ነበረ ማለት ነው። እንግዲህ ቃል ዳግምን በጣም እንደምታፈቅረው እና እሱን ማጣት እንደማትፈልግ ነው ስትነግረው የነበረው። ይህ ነገር ብሌን
የመጨረሻ ተስፋዋ ነበረ። ነገር ግን ቢሆንም አልተሳካላትም ማለት ነው። ዳግምም ይሄ የጅል ሀሳብ ነው ይህን ሁሉ መዘዝ ያመጣው ብሎ ብሌንን ተናግሯታል ማለት ነው። ብሌንም እንግዲህ ራሷን እየወቀሰች ነበር። ይሄ ሁሉ ነገር የተበላሸው በእኔ ምክንያት ነው፣ ራስ ወዳድ መሆን አልነበረብኝም እያለች ራሷን እየወቀሰች እና እየተጸጸተች ነበረ። እንግዲህ በዚህ ምክንያት ዳግም ከዛ ቤት ተባረረ። በዛ ላይ ደግሞ አሁንም ቢሆን ቃልም ከዛ ቤት መውጣቷ የማይቀር ነገር ነው። ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው እያለች ብሌን ራሷን እየወቀሰች ነበረ። ወይዘሮ ገነትም ሰላም ባደረገችው ነገር በጣም ተናዳባት ነበረ። እንዴት በዚህ ጨለማ እንዴት ከዛ ቤት ታስወጣለች? ምንም ቢሆን እኮ ከፍለህ ነው የምትኖረው እያለች ነበረ። ዳግም ግን አይ እኔው ራሴው ነኝ የወጣሁት እንጂ እሷ አስወጥታኝ አይደለም እያለ ለእናቶት ያስረዳት ነበረ። እናቱም ከዚህ በኋላ እኔ ያለሁልህ ከኔ ጋር አብረህ መኖር ትችላለህ እያለችው ነበረ። ዳግምም ከእናቱ ጋር ሊኖር ስለሆነ በጣም ደስ ብሎታል። ሌላው ነገር አቶ ባይሉ አሁን ላይ የምርመራውን ውጤት ለመቀየር ተፍተፍ እያለ ይገኛል ማለት ነው። እንግዲህ የዶክተሩን ቤተሰብና ማንነት ለማጣራት እየሞከረ ነው። ይህንን ነገር ምናልባት የዶክተሩን ቤተሰቦች ካገኛቸው በቤተሰቦቹ አስፈራርቶ የምርመራውን ውጤት ለመቀየር እያሰበ ነው። ነገር ግን አቶ ባይሉ ይህ ነገር ይሳካለት ይሆን ወይስ ደግሞ አይሳካም? እንግዲህ በአሁኑ የምርመራው ውጤት በትክክለኛው መንገድና እውነተኛው ውጤት ለሰላም መድረስ አለበት። ምክንያቱም እስከ ዛሬ ድረስ ልጇን አታ ብዙ ስትሰቃይና በብዙ ነገሮች ስትታለል ቆይታለች ማለት ነው። ከዚህ በኋላ ግን እውነተኛ ልጇ ብሌን እንደሆነች ማወቅ አለባት። ቢያንስ ልጇ ብሌን እንደሆነች ባታውቅም እንኳን ነገር ግን ቃል እውነተኛ ልጇ እንዳልሆነች ማወቅ ይኖርባታል ማለት ነው። እንግዲህ የምርመራው ውጤት መቀየር የለበትም ብላችሁ የምታስቡ ይህን ቪዲዮ ላይክ እያደረጋችሁ። ቃል እንግዲህ በጣም ታሳዝናለች። በልጅነቷ ቤተሰቦቿን አታ ጎዳና ላይ ያደገች ልጅ ስትሆን ይህንን አጋጣሚ ተጠቅማ ደግሞ ህይወቷን ለመቀየር እያሰበች ነበር። እንግዲህ የአቶ በኃይሉን ሀሳብ ተቀብላ ወደ እነ ሰላም ቤት ልጅ ነኝ ብላ እየገባችው ማለት ነው። ነገር ግን ይሄ በስተ መጨረሻ በጣም ብዙ መዘዝና በጣም ብዙ ችግሮችን ይዞባት እየመጣ ነው። ቃል እንግዲህ ቆም ብላ ስታስበው እንዴት ነው በዚህ ልክ ህይወት ሊበላሽ የሚችለው እያለች ነበረ። እንግዲህ ምክንያቱም ባላሰበችውና ቀለል አድርጋ ባየችው ነገር ነው ይሄ ሁሉ ነገር እየተፈጠረውና ህይወቷ በጣም ትልቅ አደጋ ላይ የሆነው ማለት ነው። እንግዲህ ይህ እውነት ከወጣ እስር ቤት እንደምትገባና አስቀድማ ደግሞ ለሰላም ሁሉን ነገር ብትናገር አቶ በኃይሉ እንደሚገላት ነው የምታውቀው ማለት ነው። እንግዲህ ቃል በሁለት አጣብቂኝ ውስጥ ነው ያለችው። አቶ በኃይሉም ቢሆን በኋላ ነገሮች ቢሳኩለት እንኳን ዞር ብሎ እንደማያየኝ አውቃለሁ። አሁን ምንም የሚያስፈራራበት ነገር እንኳን የለኝም። ስለዚህ የኔ የመጨረሻ ጣፋንታ እስር ቤት ሊሆን ይችላል ብላ ቃል በጣም ብዙ ነገሮችን እያሰበችና እስካሁን ባደረገችው ነገር በጣም እየተጸጸተችና ከዚህ ነገር ሁሉ መውጣት እፈልጋለሁ እያለች ነው። ነገር ግን መውጣት አትችልም። ልውጣ እንኳን ብትል አቶ በኃይሉ በህይወቷ ነው ያስፈራራት ማለት ነው። እዚህ ነገር ላይ እንኳን መቆየት ብትፈልግ ሰላም እውነቱን ማወቁ አይቀርም። እስከ ዛሬ ስትለፋበት የነበረውን ነገር እንኳን ምንም ነገር ማግኘት አትችልም። ሰላም አሁን ላይ መጠራጠር ጀምራለች። እውነት የምርመራው ውጤት እንኳን ቃል ልጅ እንደሆነች የሚያሳይ እንኳን ቢሆን ሰላም በሆነ መንገድ ምርመራው ተቀይሮ ነው እንጂ ቃል የኔ ልጅ ልትሆን አትችልም ብላ ነው የምታስበው። ስለዚህ መቼ ቢሆን ገንዘቡን በእሷ ስም ልታዞርላት አትችልም ማለት ነው። ስለዚህ ይህን ነገር ደግሞ ቃል ቀድማ እያሰበችበት ነበር። መጀመሪያውኑ እዚህ ነገር ውስጥ መግባት አልነበረብኝም ብላ እየተጸጸተች ነው ማለት ነው። እንግዲህ ቃል የህይወት ታሪኳ በጣም የሚያሳዝን እና በጣም የተጎዳች ልጅ ስትሆን ይህን ነገር እንደ አማራጭ ተጠቅማ እዚህ ነገር ውስጥ እንደገባች፣ በአሁኑ ግን ህይወቷ ምስቅልቅል እንደወጣ ነው ስታስብ የነበረው። አሁን ላይ የአቶ በኃይሉ ትልቁ ስጋትና ደግሞ ዳግምና ወይዘሮ ገነት አብረው መኖራቸው ለአቶ በኃይሉ በጣም ትልቅ ስጋት ሆኖበታል። አንደኛው ስጋቱ እንግዲህ ያችን ጎረቤታቸው እዛ ቤት ውስጥ ገብታ ያንን ፋይል ፈልጋ ማግኘት አትችልም። እንግዲህ ዳግምም ከዚህ ቀደም አብረው ሆነው ስለያዛቸውና ስለተጠራጠረ ይህንን አጋጣሚ ልታገኘው አትችልም ብሎ ያስባል። ሌላው ነገር ደግሞ ገነት ምናልባትም ደግሞ ሁሉንም ነገር ለዳግም ልትነግረው ትችላለች። ያንን ፋይልም ደግሞ ሊጠቀሙበት ይችላሉ ብሎ እንግዲህ አቶ በኃይሉ ዳግም እዛ ቤት መኖሩ ትልቅ ስጋት ሆኖበታል ማለት ነው።
አቶ ባይሉም አሁን ላይ እያሰበ ያለው ነገሮች ሁሉ ከቁጥጥር ውጭ እንደሆኑበትና አሁን ላይ የሚጋለጥበት ጊዜ እንደደረሰ ነው እያሰበ ያለው ማለት ነው። እንግዲህ ነገሮች ሁሉ እየተወሳሰቡበትና ነገሩን ሁሉ ማስተካከል የማይችልበት ደረጃ ደርሷል ማለት ነው። በዛ ላይ የሳሚ በህይወት መኖር ለሱ በጣም ትልቅ ስጋት ነው ማለት ነው። እንግዲህ ሳሚ ስለ አቶ በኃይሉ በጣም ብዙ የሚያውቃቸው ነገሮች ስላሉ የእሱ በህይወት መኖር በጣም ትልቅ ስጋቱ ነው። በዛ ላይ ደግሞ እየከዳውም ደግሞ ራሱ ነው ማለት ነው። እንግዲህ ሁሉንም ነገር ለሰላም ነግሯታል። በዚህም ደግሞ አቶ ባይሉ ተናዶ ሳሚ እንዲደበደብና እንዲገደል አዞ ነበረ። ነገር ግን ሳሚ በህይወት አለ ማለት ነው። እንግዲህ አቶ ባይሉ አሁን ላይ ነገሮች ሁሉ እየከበዱበት መጥተዋል ማለት ነው። ምናልባትም ይህ ነገር የመጨረሻው የሚሆንበት ጊዜ ሊሆን ይችላል። እንግዲህ ውድ የአደራ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ደግሞ ላይክ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ።